የከሸፈው ሴራ ክፍል 2። ይህ በጉጉት የሚጠበቀው የልብ አንጠልጣይ ልብ ወለድ ቀጣዩ ክፍል ነው። ደራሲና ተራኪ ፍቅሩ ሽፈራው። የአቶ ካሳሁን ግቢ በጧቱ የፀሐይ ብርሃን ቢታጠብም ቤት ውስጥ ያለው ድባብ ግን አሁንም እንደ ትላንትናው ምሽት የጨለመ ነበር። መርማሪ ዳዊት ሌሊቱን ሙሉ ሳይተኛ ነው ያደረው። በአእምሮ ውስጥ የሚመላለሱት 3 ነገሮች ናቸው። ያቺ ይቅርታ የምትል ወረቀት፣ መሬት ላይ ያገኘው የኤስ ፊደል ያለባት የወርቅ ቁልፍ ማሰሪያና የባለቤታቸው የወይዘሮ ማህደር ያልተጠበቀ መረጋጋት። ዳዊት በድጋሚ ወደ አቶ ካሳሁን ቢሮ አመራ። ፖሊሶች ቦታውን አሽገውታል። ነገር ግን እርሱ ልዩ ፍቃድ ስላለው ወደ ውስጥ ዘለቀ። የቢሮው አየር አሁንም የዚያን ክፉ ምሽት ጠረን የያዘ ይመስላል። ዳዊት ትኩረት ያደረገው አቶ ካሳሁን ወረቀቷን ከቀደዱባት ደብተር ላይ ነበር። ጠረጴዛውን በሙሉ ቢፈትሽም ያን ማስታወሻ ደብተር ግን ሊያገኝ አልቻለም። መርማሪ የሚል ድምፅ ከበሩ በኩል ተሰማ። የረዳቱ የሰለሞን ድምፅ ነበር። ሰለሞን ግባ። አቶ ካሳሁን በየቀኑ የሚጽፉበት ማስታወሻ ደብተር የት እንዳለ ታውቃለህ? ሲል ዳዊት ጠየቀው። ሰለሞን ለጥቂት ሰኮንዶች አመነታ። ጌታዬ፣ አቶ ካሳሁን የግል ማስታወሻቸውን ቢሮአቸው አያስቀምጡም። ሁልጊዜም ማታ ወደ መኝታ ቤታቸው ይዘውት ይሄዳሉ። ግን ትላንት ማታ እጃቸው ላይ ያቺ ወረቀት ሲይዙ ማስታወሻው እዚሁ መኖር ነበረበት። ዳዊት አይኖቹን አጠበበ። ይህ ማለት ገዳዩ ማስታወሻውን ይዞታል ማለት ነው። በዚህ መሃል የቤቱ ሰራተኛ የሆነችው አስቴር ትልቅ የቁርስ ትሪ ይዛ ወደ ሳሎን ስታልፍ ዳዊት አያት። አስቴር እጆቿ ይንቀጠቀጣሉ። ዳዊት ወደ እሷ ጠጋ አለ። አስቴር፣ ትላንት ማታ አቶ ካሳሁን ቢሮ ውስጥ እያሉ ምን አይነት እንግዳ መጥቶ ነበር? አስቴር ትሪውን ጠረጴዛ ላይ ያስቀመጠችና በዝግታ እንግዳማ ማንም አልመጣም መርማሪ፣ ግን ወይዘሮ ማህደርና ልጃቸው አማኑኤል እኩለ ሌሊት ላይ በረንዳ ላይ ቆሞ ሲከራከሩ ሰምቻለሁ። አማኑኤል ካላደረከው ሁሉንም ነገር አበላሽዋለሁ እያለ ሲጮህ ነበር አለች ድምጿን አጥፍታ። ዳዊት ይህንን መረጃ በደብተሩ ላይ አሰፈረ። የልጅና የእናት ጭቅጭቅ ወይስ የአባትና የልጅ? ወደ ሳሎን ሲወርድ ቤተሰቡ ለቁርስ ተሰብስቧል። ወይዘሮ ማህደር ጥቁር ልብስ ለብሰው በዝምታ ተቀምጠዋል። አማኑኤል በስልኩ እያወራ ይቆጣል። ታናሽ እህቱ ሳራ ግን ጥግ ይዛ ታለቅሳለች። ሳራ ከአባቷ ጋር በጣም ትቀራረብ ነበር። ዳዊት ወደ አማኑኤል ጠጋ አለ። አማኑኤል፣ ማታ ከአባት ጋር ስለምን ነበር ስትከራከሩ የነበረው? አማኑኤል ስልኩን አውርዶ ዳዊትን በትኩረት አየው። መርማሪ፣ ይሄ የቤተሰብ ጉዳይ ነው። ከአባቴ ሞት ጋር ምንም ግንኙነት የለውም። አባቴ በልብ ድካም ነው የሞተው። ምርመራው ለምን እንደረዘመ አይገባኝም። የልብ ድካም መሆኑን ገና የሕክምና ውጤት አላረጋገጠም አለው ዳዊት ቀዝቀዝ ባለው ድምፅ። በነገራችን ላይ ይህ ቁልፍ ማሰሪያ የማን እንደሆነ ታውቃለህ? በማለት ኤስ የሚል ፊደል ያለበትን የወርቅ ማሰሪያ አሳየው።
ሳራ ቀና ብላ አየችና ይሄማ ሰለሞን ነው አለች። ሁሉም አይኖች ወደ ሰለሞን ዞሩ። ሰለሞን ደነገጠ፣ ፊቱ ነጣ። እኔ መርማሪ ትላንት ቢሮዬ ውስጥ ወድቆብኝ ሊሆን ይችላል አለ እየተንተባተበ። ዳዊት ግን በሰለሞን ላይ ብቻ አላተኮረም። የአማኑኤልን ፊት ሲመለከት አማኑኤል በሰለሞን መፍራት ውስጥ አንድ እፎይታ ያገኘ ይመስላል። ዳዊት ከቤቱ ወጥቶ ወደ መኪናው ሲያመራ ሳራው ተከትላ መጣች። መርማሪ ዳዊት እባክህ ቁም። ዳዊት ቆመ። ሳራ ምን ልትይኝ ፈልገሽ ነው? ሳራ ዙሪያዋን አማትራ ማንም እንደሌለ ካረጋገጠች በኋላ አባቴ ከመሞቱ ጥቂት ሰዓት በፊት አንድ ስልክ ደውሎልኝ ነበር። ሳራ በቤት ውስጥ ማለት ተማመነው ሰው አለ። የሆነ ነገር ቢፈጠር በመኝታ ቤት ውስጥ ካለው ስዕል ጀርባ ያለውን ካዝና ብሎኛል አለች በሹክሹክታ። ዳዊት ልቡ በፍጥነት መምታት ጀመረ። ካዝና ውስጥ ምን አለ? አላቅም፣ ግን ካዝናውን ቁልፍ የለኝም አለች ሳራ። ዳዊት ሰለሞን የሰጠውን ቁልፍ ማሰሪያ አሰበ። ምናልባት ኤስ ማለት ሰለሞን ሳይሆን ሴክሬት ወይም ሚስጥር ወይም ሌላ ስም ቢሆንስ? ወይስ የሰለሞን ቁልፍ ያንን ካዝና የሚከፍት ይሆን? ልክ በዚህ ሰዓት ከአቶ ካሳሁን መኝታ ቤት በኩል የመስታወት መሰበር ድምፅ ተሰማ። ዳዊትና ሳራ በፍጥነት ወደ ላይ ሮጡ። የመኝታ ቤቱ በሩ ተከፍቷል። በቀጣዩ ክፍል ካዝና ውስጥ የተደበቀው ሰነድ ምን ይሆን? ሰለሞንስ ለምን ዋሸ? እስከዚያ ሰብስክራይብ አድርገው ይጠብቁኝ።